አልኳት እኮ ሰሚራ ላውራት አልኳት። እንደዚህ በስልክ እንኳን ራሱ ታገናኝ እንዲ አበደች። እንዴት እንዳደረጋት ላውራት ብያት፣ እሺ ላውራት፣ ከኔ ጋር እንደ እህት ላውራት። አንቺ እህቴ ነሽ፣ እሷ እህቴ ናት። ላውራችሁ፣ ችግር የለውም። በመካከላችሁ ሆኜ እኔ እንደ እህት እንትን ያለውን ችግር አብረን እንፈተዋለን ምናምን አልኳት። በፍጹም እናንተ ማናችሁ ናቸው ላሉ እንትን የምንፈልገው ጋይስ ሳውዲ ውስጥ የሚያውቃት አበሻ፣ እንዴት የሚያውቃት አበሻ ይጠፋል? ምን ውስጥ ጉድጓድ ውስጥ ነው የምትኖረው? ያው መዲና ላይ የምትኖሩ ልጆች ካላችሁ ምናልባት ፎቶዋን አይታችሁ የምታውቋት ካላችሁ ንገሩን። መዲና ላይ እባካችሁ መዲና ላይ የምታውቋት ሀበሾች ካላችሁ ንገሩን። ኦኬ፣ እቺ ናት ልጅቷ። ቪዲዮም ሰርቻለሁኝ፣ በአረብኛም በአማርኛም ሰርቻለሁ። አረብኛ ቪዲዮ ስሰራ ነው የመጣችው እና ፕሊዝ እቺ ናት ልጅቷ። እቺ ታጋቿ ናት። ወደዛ ያለችው ገዝቶች ሸፍኖታል፣ አይታያችሁ? እሷ ናት። እና እባካችሁ መዲና ላይ የምታውቋት ካላችሁ አሳውቁ። ጨርሰናል ማለት ነው። አመሰግናለን። ጠብቃለን። ኦኬ፣ እኔ 2 ቀን ብላለች። እንግዲህ 2 ቀን እንሰጣታለን። በ2 ቀን ቴክስት ነው የምታወራው። አሁን ቴክስት ብታወሪያ ታወራሻለች። በቴክስት ማውራት አሉትም በቮይስ ወይም ተደዋውሎ ካልሆነ በስተቀር። ስለዚህ እንትን እንላለን። 2 ቀን እንስጣትና ከ2 ቀን በኋላ እንገናኛለን። የወንዶች ክፍል ነው ማለት ነው። ኤፍሬም ያወራት ነው። ኤፍሬም ሰላም ነው ወንድሜ፣ እንዴት ነህ? የልጆቻቸው ስለዚህ እዚሁ ኮሊደር ላይ 3 መኝታ ቤት አለ ማለት ነው። እዚሁ ኮሊደር ላይ የባልና ሚስት፣ የሴቶች ክፍል፣ የወንዶች ክፍል፣ የልጆች ማለት ነው። ከዛ የትልቁ ሳሎን ነው። ኪችኑን አሳያቻለሁ። 2 ቀን ሰርታ 2 ቀን ከ2 ቀን በኋላ ነው መደዋወል የምችለው ብላለች። እንግዲህ ከ2 ቀን በኋላ እንገናኛለን። እሺ አቡዬ፣ መልካም ጊዜ። ግን ሀቡ 8 ዓመት ሙሉ እንዴት አልጠፋችም? ማዳሟ መሰለች እንዴ? እንዴት ነው የምጠፋው? ጓደኛሞች እኮ ናቸው። ስለዚህ ምን አስደምዳት እንደሆነ ምን አድርጋት እንደሆነ በምን አሳስራ ቤት እንዳስቀመጠች ፈጣሪ ወቅ 8 ዓመት ሙሉ። ግን ሰማሻት አቡዬ አብራ ስታወራት? ግን እኔ ተረጋግተሽ ብትሰሚያት ሲያወሩ ትሰሚያቸዋለሽ አንድ ላይ። በጣም ተረጋግተሽ ሰሚያትም አንድ ይህን አሁን የላክችልኝ ቮይስ ሲያወሩ እናሳያቸዋለን ማለት ነው። ስለ ስናብ እንደምትከታተል ዩቲዩብ እንደምትከታተል የምጠይቃት ጥያቄ አለ። ግማሹ በአረበኛ ነው፣ ግማሹ በአማርኛ ነው። ይህ ለውጭ ሰው ማለት ፕሊስ አትደውሉብኝ። ቲክቶክ ላይ ፕሊስ ማን ዋትሳፕ ላይ አትደውሉ። ስንት ሰው ብሎክ እንዳደረኩ እኮ ዋትሳፕ ላይ መልዕክት አስቀምጣላችሁ። ባየሁት ሰዓት ፍሪ በሆንኩ ሰዓት አይቼ መልሳለሁ። ዋትሳፕ ላይ የሚደውልልኝ ሰው ብሎክ አደርጋለሁ። ቆይ ቅልቦች እኮ ይምጣ እንጂ ምን ሆናችሁ ነው? ቅልቦች ሲመጣ ዛሬ ሊያገኛት አለ ሜሪ ቦንዷን በአካል ቅልቦች የተቀጣጠር ነው መጥቶ ምላሹን ይሰጠናል። ተረጋጉ። በበረከት ጉዳይ ወደ 4 ሰዎች ምናምን መጥተው ቀብድ እናስገባለን ብለው እየሄዱ ነበሩ። የሚገርምሽ ወላሂ እኔ ግን ምንም የሰሚራ ድምፅ ሰዎች አካውንት ላኩልኝ ነገር ላይ ከወሰናችሁ በኋላ ወደኋላ ባትሉ የተሻለ ነው እና ይህንን ይመስላል። ምን አወቅሽ ሰሚራ መሆኗን? ከሌላ ሰው ጋር እያወራች ቢሆንስ? እኔ አሁን ሰሚራ መሆኗን አለመሆኗን ማወቅ አልችልም። አይቻልም። በቪዲዮ ደውላ እሷ ጋር በትክክል እሷን የሚያስረዳ መደውል አይደለም፣ ቪዲዮን ቀርጻ እንድትልክልኝ ነው የነገርኳት። ለምን? ለእናትየው መላክ ስለምፈልግ። አሁን እናትየው ጋር ደውላለሁ ብላለች። አይ አንፈልግም፣ መደወል አይደለም፣ ቪዲዮ ቀርጻ ስላከ ታስፈረብር ነው እንዴ? እንደ ልማዷ ራሳቸውን
ዋናው ኤሌክትሪክ ችግር ካለ የሶላር ፓነሎች አሉ እያለች ነው እንግዲህ ስራ መስራት ሰው ያግዛችሁ ያደርጋል ማለት ነው። እና ይሄን ቤት ሙሉ ታዘናጊ ይላሉ። ምንድን ነው ማዘናጋት? ቤቱን ማንቀሳቀስ የሚችሉ የሶላር ፓነሎችም አሉ። አብዬ ቻው የኔ እናት በቃ ያለውን ኢንሻአላህ አላህ ይፈርጃል። ልጅቷን የማቸውም እንዲያረዝም ታያቸው ሙዬ አታዘናጊ ማለት ምን ማለት ፈልገው ነው? ማዘናጋት ጉዳዩ እየረዳችን እኮ ነው፣ እያገዘችን እኮ ነው እንጂ ምንድን ነው የምታዘናገው? ፋጥማን እኮ አታውቃትም። ምን እኔን ቁጥር የሰጠኋት ደውዪልኝ ብዬ ለእኔም ስትቦልከኝ ደውዪልኝ ብዬ የሰጠኋት። ክፈሻት ሀቡን ስንላት ፈታችሽ አይደለም? እፈታታለሁ አለችኝና ትናንትና እፈታታለሁ በቃ አለች። እፈታታለሁ እሺ ግን አንሱልኝ አለች። ቪዲዮን ታንሳልኛል። በቃ ሀምሼ እንድሃ ቪዲዮ እሱን ነው ስሟን ነው እንትን አንደኛ የአረበኛው ወይ ቪዲዮ ትለኛለች። ዘፊል ቪዲዮ ትለኛለች። አስር ስሟ በአረበኛው በጣም ነው ያመማት። አማርኛውንማ በጣም አበሻ ስለምትንቅ እኮ አማርኛውን እኮ ቦታ ማልሰጠች ነው። እኔ ስለሰራው እኮ ነው የደወለችው። ገና እስናብ ላይ ለቀዋለሁ አልኳት። የአህቡን ቪዲዮ አንስቼ እስናብሻት ላይ የሳውዲ እስናብሻት ላይ ለቀዋለሁ ብያታለሁ። በትክክል ሰሚራን አምጥተሽ አቡ ጋር መጥተሽ በቪዲዮ ለህዝቡ ማታሳየና ሀቁን እውነቱን ካልተናገርሽ ልጅቷ ተናግራ በራሷ ፈቃድ ታግታ ከሆነ ችግር የለብንም። ግን መታ ለሀቡ ትንገራት። እኔ በአረቦቹ በስናፕሻት ላይ ደግሞ እለቀዋለሁ። የሀቡ ቪዲዮ ራሱ ኮፒ አድርጌ ስናፕሻት ላይ እለቀዋለሁ። ታውቂያለሽ መምለካ ላይ ሁሉም ነው የሚያዩት ብያታለሁ። እንደሱ አይሆንም። እኔ እናቷን አናግራለሁ፣ ይዣት ይሄዳሉ። ከባንክ ቤት ገንዘቦች ይጃለው ምናምን ነው የምትለኝ። ይረሳል። እንደዛ ነው። ብር ጉዳይ ከሆነ ብር እንስጥሽ ብያታለሁ። ምን ያህል ነው የምትፈልጊው? ኤፍሬምም እኔም አውርተናታል በብር ጉዳይ። ኤፍሬምም ምን ያህል ነው የምትፈልጊው ብሏታል። እና ትኬት ከፈለሽ እኔ ትኬት ልቁረጥላችሁ አሁን በዚህ ሳምንት ፈቅደውልኛል። ገንዘብ አወጣለሁ ከባንክ ታያለሽ፣ ይዣት እሄዳለሁ እናቷ ጋር። አንቺም አብረሽ ነው ይዘሻት እንዴት? አዎ እኔም አብሬን እና ለማዘናጋት እንደዛ ቢሆንማ ሰላማዊ ሰው ብትሆንማ አንቺም ነይ ቤት ነይ ቡና ጠጪ ትሻለች፣ ትራሳለች፣ ታሳይቻለች። ለደወለ ሀበሻ ሁሉ ኑ ነበር ምትለው ሰላማዊ ሰው ብትሆን። እኔ ዛሬ እንዲሁም ጁማ ነኝ እረፍት ነኝ ልምጣ አልኳት። መዲና ችግር የለብኝም ልምጣ አልኳት። ሁላይ ልምጣ ቤትሽ ልምጣ አልኳት። በፍጹም አትመጭም። አንድ ሀበሻ ብሬት አይደርስም፣ አያንኳኳ። በር ከተንኳኳ ፌንት ትዘረጋለች አለች። ፌንት ትወጣለች። 2 ቀን 3 እንደዛ አለችሽ። 7 ቀን ፌንት ትበላለች በር ከተንኳኳ። እኔ ብዙ ዘመዶች አሉኝ፣ ሳውዲ ጓደኞች ዘመዶች አሉኝ እና ሰው ላክስለት እኮ 7 ቀን ፌንት አፓርትመንታችንን ሰው ካንኳኳ ሸቃችንን ሰው ካንኳኳ ፌንት ትበላለች አለች። ታሪክ ሽምግልና ሲሄድ ነው እኔ ስጨፍር ምናምን አይ በቃ አልሙዬም እንሰራ እሺ በቃ ብዬ ከ2 ቀን በኋላ ለመዳር ነው ማሰብ ያለብሽ። እና እናትየውም ደግሞ ሄደው ጉዳይ ማንሳት ከቻሉ ይሻላል። እዛው ሆነው እዛው ሰቆጣ አይደለም የሚኖሩት እዛው አካባቢ አይደለም ወረቀት ከአካባቢያቸው ከዚህ ወረዳ ነው ምናምን ቀበሌ ነው የሚባለው። እዛ አካባቢ ሄደው ለደሴ ማለት ነው ለደሴ እንትን ኢሚግሬሽን ማለት ነው የደሴ ኢሚግሬሽን እሱ እህቷ አለች አይደል እንትይዋ እኮ ስላለች እሳቸው ቁጥሯን ብቻ ያወጡልናል። እሳቸው ስማተተዋት እህቷን ትችላለች። እህት እንኳን የወለደ አባት እንኳን ቤታችሁ ገብቷል ተቀላቅሎ በቃ ይቻላል። የአባቷ ልጅ ከሆነች ትችላለች። ሄዳ ኢሚግሬሽን እንትን የውጭ ጉዳይ ሄዳ ማመልከት በአንድ ቀን ይሰጧታል። እሱን ደግሞ ማህመድ ጋር ማህመድም አውርተናል። ማህመድ ጋር
ከአረቦች ጋር ቆርተናል። ማታ ራሱ ስለ እሷ ጉዳይ ራሴ ነኝ ሌላ ሰው እንዳይገባበት እኔ ራሴ ወንድም ካለ ጋር ልካትና ራሴ ሄዶ ወንድም ካለ አንድ ቀን ደብዳቤ አጽፏል በድንጋጤ ሌላ ነገር እና እናትየው ብቻ ያውጡልን። ፓስፖርት ቁጥሯን ብቻ ካመጡ ብዙ ነገር ይለውጣል። በህጉ መሰረት በህግ ትሄጃለሽ። ህጉ የሚጠይቅ በፍርድ ቤትም ከዛ በኋላ ህግ ይዘዋል። ገብቶሻል? ለልጅቷን ቢያወጡ ለማስጠየቅ ፓስፖርታቸው ነገር ይወጣል። ለኤፍሬም ነገር በእነሱ ጉዳይ አሁን ቢዚ ስለመሆን ለኤፍሬም ነገር ነግራቸው ሄደው አቅራቢያቸው የሚገኝ ኢሚግሬሽን ሰብስክራይብ ያለው ሰውዬ እኛ ምን አለው ሲባል ከ200,000 በላይ ሰብስክራይብ እንኳን አልሰጥም አትልም። ያው ኢፊ ከምንም በላይ ልቡን ስለምታውቀው ማለት ነው። እና ሌላው ፋሚሊ ግን ያጎት ምናምን የሚባለው ነገር ግን ያንን አይረዳም። ገባ እና እማዬ እንኳን አትልም አትልም። ግን አሁን በሽማግሌዎች ቦታኛ ሆነን ቢሆን ከኔ በላይ እኔ ሳልሆን እሱ ነው ልጇ የሚመስለው። እንዴት ለሱ የምትቆጣጠር ያው ለማንኛውም ከኔ በላይ የማየ ታውቋታላችሁ። በቃ ለኤፊ ነው። ከዛ የኤፊ ፋሚሊም ደግሞ ከኤፊ በላይ ለእኔ ነው እንትን የሚሉት እና የሚወጋገኑት በለው በቃ ተዋጋግነዋል። ብቻ ለማንኛውም ለኤፊ እናቴ እሺ አትለውም ነበር ማለት እምቢ አትለውም ነበር ለማለት ፈልጌ ነው። ግን ሌላው ፋሚሊ ግን አይረዳም። እሷ የምታውቀውን ያክል ማለት የኤፊ ልባው ከእናቴ በላይ ምንም የሚያቅሰው ያለው ገባችሁ። የሆነ ነገር እንኳን ሲፈጠር እውነት ወደ እኔ ነው ሁላ አንዳንድ ጊዜ ማጥፋቱን የምታዞረው። ስለ እኔ ያው ተቃላ በትንሽ ነገር የሚከፋይ ልጅ ነኝ ሚና እና በቃ ቀለል አድርጌ እንደወስደው ነው ነገሮችን እሷ እንትን የምትለኝ እንጂ ኢፊን እንደ ጥፋተኛ ብዙ ጊዜ አትቆጥረው። ስለዚህ ያ ፋሚሊ ግን አይረዳህም ያንን ነገር፣ ምክንያቱም አያውቁትም ምን አይሉትም። በዛ ኬዝ ነው እነሱም እንደዛ ያፋጠጡት እንጂ ግን እውነት እዩ ማለት ነው። የምር እውነት ስጠይቅሽ ማለት ነው እንደዚህ ለዚህ ቀን እንደርሳለን ምናምን ብለሽ ነበር? ወይ ጉዳል ገባህ። ፊሊንጉንማ በደንብ በሰፊው አወራለሁ። እንደዚህ ቁሜማ ወገቤን ነው ሁላ የሚያመኝ። በጣም ደስ የሚል ነገር አለው። ከዛ በፊት ግን የሚያስፈራ ነገር ነው ያለው። በቃ እዛ ከፊት እኔ በተለይ እንደዚህ አይነት ፕሮግራም አሳልፌ አላውቅም። ይሄ በቃ የራሴ ፕሮግራም የምለው ባለፈው የቀለበቱ ጊዜ ነበረ። እሱ ይሻላል ቢያንስ እሱ ማለት አይደለም ማቃቸው ሰዎች ናቸው። በቃ ሁሉም ጓደኞቻችን ናቸው ምናምን እንተዋወቃለን። ምንም ያስፈራ ነገር የለውም በሰዓቱ። በቃ ሁሉም ነገር እዛ ጋር አዲስ ስለሆነብኝ ምናምን ነው እንጂ ይሄ ግን በቃ ሰው ፊት እንደዛ መሆን ምናምን ከዛ አሁን ገና ለሰርጉ ምናምን ራሱ እየተጨነኩ ነው አሁን ሰው ጋር ያኔ ከዚህ በላይ ደግሞ ሲበዛ ምንድነው ነው ብያለሁ። ግን በቃ ቤት ያለው ነገር እና ደስታው በጣም ነው ደስ የሚለው። ለአንተ ራሱ ኮንፈርት ይሰማሃል፣ ለእኔም ማለት ነው። ግን ማለት ነው ይሆን አሁን እኔ አመጣጤ እሱ ልጠይቅሽ አይደለም። እሺ አልሄድም። ኧረ በእግዚአብሔር ይኸውልሽ ልጁ በቃ በጣም ተጨንቋል። ማርያምን ነው የምልሽ። ከናፈኩት መጥቶ የያኝ ሲናፍቀኝ መጥቻ አየዋለሁ ምናምን እንገናኛለን። ከዛ ውጪ ገና ሲሪየስ የለም በቃ እንደዛ ነው መሆን ያለበት። አሁን እኮ በቃ ሽማግሌ ላከ ተፈቀደልን ምናምን። ከዚህ በኋላ ያለ ፕሮሰስ እኮ ቤታችሁ ሆናችሁ የምታደርጉት ነው። ገባኝ። ግን በቃ እንዴት ላስረዳው ነው መሄድ አይመስለኝም። ማለት ፕሮግራም እኮ ይጋርቶና ሳምንት ሊሆን አይደል? በፕሮግራም ቺዝ አለ። አዎ ግን በጣም ተጨንቋል እሱ ማለት እንዴት መጪ ይፈልጋል። እያወራኝ ነበር እኮ እሱ እኮ ነገር ያለ አሁን አንተ እኔ ያለሁት እኔ ነኝ ታውቂያለሽ። እዛ ቤት ውስጥ ያለሁት እኔ ሽምግልና ላከ ድጋሚ እኔ ሽምግልና ላከ ደስ ይላል። 2-3 ናችሁ እንደውም ነው ሲሪየስ ነው ግን የምር ማለት ነው። ሚና አልሄድም በስነ ስርዓት አሁንም ቢሆን ቤቱ የሚሄደው ደግሶ ምን ብሎ ከሰርግ በኋላ ነው እንደሚሄደው። ሰርግ ብቻውን ነው እንደሚደግሰው። ሰርግ እንደግሰው ከዚህ በኋላ እኛ ነን ሀገራችን ላይ ምናምን እኮ ገባኝ። ሀገራችን ላይ በቃ ሆነም ቀረን ተናግሬያለሁ። በቃ ሲሪየስ ነው አይደለ? ልክ አይደለ?
እዩ አይደለም እውነት ስነግርሽ ማለት ነው እግዚአብሔርን በቃ የሚበላው ምግብ ልጁ አይበላም። ስሚ እዩ እኮ ብትሰራልኝ በእኔ እጅ ነበር እንዴ የሚጎርሰው አይደለም ምግብ ሲበላ ሁሉ ኧረ የህዩ እጅ እንትን ይበለኝ እያለ እግዚአብሔርን እኔም አብሪኮም ተጨነቅን። እሺ አሁን ምንድን ነው የሚሻለን? በቃ ወይ ሌላ ሚስት ምናምን ፈልጉለት። ኦኬ ለካ አሁን ከዚህ ባለማ ሽማግሌም ተላከ ሌላ ሚስት አለው ተብሎ ሲጠየቅ ጋሼ ሌላ ሚስት አለው የተባለ የለውም ብለን በቄስ ምለን እንደገና እንደዛ ከተባለ ሌላ ሚስት ያገባ እነ ጋሼ ድጋሚ ይቀርባሉ ምናምን ነገር በቃ ይወቀሳሉ። ስለዚህ እሱም ቢሆን እንደዛ አደርግበትም እንመካበታለን። ግን አሁን ሲሪየስ አልሄድም። በፕሮግራሙ ኬዝ አይደለም ቤት ያለው ነገር እንዳለ አልቋል። ግን አልሄድም። ምክንያቱም ደግሞ ዊና ለራሱ ነገር ያለው አንተም ይሄን ያክልን ማስጨነቅ የለብህም። አይ እኔ ደግሞ በቃ በግድ ማስጨነቅ አለብኝ። ምክንያቱም እንደውም ከዚህ በፊት አብራችሁ የነበራችሁበት ጊዜ አያጓጓውም። አሁን ሽማግሌ ከላከ በኋላ አብራችሁ የምትኖሩበት ከእሱ ጊዜ ጋር ሲነጻጸር ያለው ጊዜ ኢምንት ነው። ይሄ በቃ ይሄ ሽማግሌ ሊቋስ ፈቅዱ እሺ ስል በቃ እርግጠኛ ስለሆነ ማለት ነው። ይሄ አንቺ ቤት መተሽ ማረጋገጡን የለም በጣም ይጓጓለት በጣም እስካሁን እኮ ማለት ነው እንትን ስላለው ነገር ራሱ እያወራን አይደለም ታውቃለህ። ምንም ሽማግሌ ቤት ጨርሰን ወደ ቤት አልሄድንም። ተገላገልኩ። አሁን የትም አባቷ አትሄድም ምናምን እያለ ነው። የትም አባቷ አትሄድም እየሰማችሁልኝ ነው አይደል? የትም አባቷ አይሄድም። እሱማ የት ሄዳለ ነው አመነበት። ታውቂያለሽ ሽማግሌ እንትን አመነበት። አሁን 100% እርግጠኛ ያልሆነው ነገር ግን አንቺ ልክ እቤት መምጣትሽን ሳይሆን እርግጠኛ የሚሆነው አሁን ያሳለፋችሁት ጊዜ እኮ አብራችሁ እኮ ኖራችኋል ምናምን አይደል? እሱን ጊዜ እንዳለ አይምሮ ላይ ከዚህ በኋላ ያለው ነው። አንድ ሁለት እያለ ስደውል አይሰራም። እኔ ዋትሳፕ ላይ ቮይስ አድርጌለታለሁ። ሙሉቀን ብቸኛ ሰው ነው። ስለ ቤቴሌም ሊነግረን የሚችል ብቸኛው ሰው ሙሉቀን ነው እኮ። ሁለት ስልክ ነው፣ ሁለት ስልክ ይችላታል እኮ አላክልችልም። ሁለት አለ ትናንት የደወለበት ትናንት የደወለበት መጨረሻው 43 ወይ ምናልባት ሌላ ከዛ በፊትም ምናልባት ይሁን ሌላ ስልክም አለው ደግሞ አንዴ በእርግጠኝነት ይዛት ነው። ሌላኛውን ላክልኝ አሁን እኮ እሺ አንቺን ጠልፎ ከዚህ ከመውሰድ ምናምን ቶሊ ኔትወርክ ነቀላት መሰለኝ። ቆይ ልካልኛለች። ሌላኛውን ከላክሽልኝ እንደ ሪፕላይ ነገር አድርጊልኝ ሶሊ ዋትሳፕ ላይ ቮይስ አድርጌለታለሁ። ቆይ ምናልባት ፎቶ እንዳለኝ ካላወቀ ፎቶ ልላክለት እና ማትመልስ ከሆነ ፎቶ ይለጠፋል ስለው የሚመጣ ከሆነ ልላክለት። እኔና ፍቅረኛሞች ነን። ይሄ በፊት ላይ እንኳን አይሆንም ምናምን የሚባለው ሳይተዋወቁ በሽምግልና ማለት በዘመድ ምናምን ሲጋቡ ነው። እኛ ግን ቀድመን ፍቅረኛሞች ሆነናል ምናምን። ግን እንደዛም ሆኖ ከእናቴ ውጭ ያሉት ሰዎች አይሆንም ቢሉስ ምናምን ነገር ስለ ጠልፌ ነው ሙስድ እንዴ ጠራፍ ነው የምንወስድሽ። እግዚአብሔርን የዛኑ ቀን ራሱ ማለት ነው የዛኑ ቀን ለሆነን የመጣ ነው። አስቢ ደግሞ በጣም ለ3 አመት ምናምን ያልተገናኘን ጓደኛሞች ነው የተገናኘን እዛ ላይ እና በቃ እንትን ብሎብን ነበረ፣ ተነስቶብን ነበረ። ተሸክመንሽ ነበር የምንወጣው። ከዛ በኋላ እኮ እንደምን አድርግ ታውቂያለሽ። ግን የመጣልሽ ማር የለም ግማሽ ከመጣልሽ ማር ናቴ እኔም አልቀመስኩት እግዚአብሔርን ከመጣልሽ አሁን ነው ተዚህ ያለኝ ምን እንደሚው ታውቂያለሽ። የተጠለፈች ሴት ማለት ነው ቤተሰቦቿ ጋር ሽማግሌ ይላካል። ከተጠለፈች በኋላ ከዛ ማር ይላካል ለነሱ ማለት ነው እና ማር ግን የተላከልኝ ይመስለኛል። ማር ይመጣልኝ ያው እንደ ማር ጣፋጭ ይሁን ስለሆንኩኝ ይመስለኛል። አይደለም ጣፍጪ እንደ ማር ጣፍጪ የሚል ተርጓሚ። አይ ጣፍጪማ ገና ለወደፊት ኢኮኖሚ ግን እንደ ማር አሁን ተርጓሚውን እንተውና አሁን አረ በእግዚአብሔር አሁን እንሂድ በእግዚአብሔር ስለዚህ እዩ እንሂድ። ማር ያንስብኛል። ቸኮሌት ምናምን ጨምሩ። ቸኮሌት ያገራችን ባህል አይደለም። ቸኮሌት ምን አገባኝ። እሺ እዩ እንሂድ። መጀመሪያ የደወለበትን ደግሞ ልካልኛል። በሱ ደግሞ ልሞክር። ይዛት ካልመጣ እዚህ ቤት ትንሽ እንዳትላለኝ። እመጣለሁኝ። ምን እመጣለሁ? መቼ? እስኪ ነገ ወይ ዛሬ ማታ እንደ ሁኔታው እንትን በጉጉት ይጠብቀኝ።
ነገር ኔዊና ዞሽ ሙሽሪታ ይበልሽ ከፋ ይበልሽ ከፋ ሁሉም ያገባል በየ አይደለም ተዳሩ ያ አይዞሽ ሙሽሪት ሁሉም ያገባል በየወረፋ ነው። እሺ መች ነው የምታገቡት? መች ነው አንተ ሽማግሌ የምትልከው? ለወርዲ ቁረጦ እዚህ ጋራ ቁረጦ ሻባቢ እዚህ ጋር ቁረጦ ተስማዶ ለወርዲ በግድ ምን ማድረግ አለባት? አሁን ጥፊ አታግኙ ምናምን በቃ እንደዛ ሁኝበት። ከዛ ታውቂኛለሽ አንቺ የጠፋሽ ቀን ለምንድን ይዘጋብኝ እመጣለሁ። ኧረ በማለት ያሉብኝ አቡ በቃ የሆነ ሚስጥር አለ። አሁን ልጁ ራሱ እኮ እኛን በስርዓት ልክ ሄደ በኋላ እኮ እኛንም ልክ እንደሷ የሆነችው እንደሆነ የሆነብን እንደ ኤደን ማለት ነው። በትክክል መረጃ ሊሰጠንም አልቻለም። አሁን ትላንትና ያለኝን ሰምተሽዋል አይደል? ገብተናል፣ ሁላችንም ገብተናል፣ በሰላም ገብተናል ነው የሚለው። ስልክ ሲደውለት ግን አያነሳም። ልክ እንደዚህ ማለት እኛም ስንደውል አያነሳም። ትላንትናም ሌላ ስልክ ሰጥቼው ነው የደወለ ስላላወቀው ማለት ነው። ስለዚህ የራሳቸው የሆነ ሌላ ሚስጥር አላቸው። ሀቡዬ በቃ እኔ አሁን እኛ ያላወቅነው ሌላ ሚስጥር አለ የደበቁት። በቃ ሁለቱም እውነታውን እንዲያወጡልን ነው የምንፈልገው። አንደኛዋ ጭራሽ እንዲሁም ሴቷ አድራሻን ሁሉ አጥፍታብናለች። ስልክም የለንም፣ ጭራሽ ልናቃትም አንችልም። አላወቅናትም ልጅቷ ማለት ነው። ሁለቱን የዚህን ስልክ ደግሞ በእንደዚህ አይነት መንገድ ስቀበለው ያው እየቀያየረ ነው የሚደውለው። እሱ የመጀመሪያው ስልክ ነው አሁን የደወልሽበት 43 መጨረሻው ደግሞ ትላንትና ማታ የደወለበት ነው። እንደዛ ሪከርድ አድርጌ ይላኩት መጨረሻው ዝግ ነው። አሁን እየጠራ ዘጋብኝ ያለው 74 ነው እኮ እሱ ነው እየዘጋብኝ እኮ የሆነ ሚስጥር አለ። በቃ አሁን ሁለቱ ይጠየቁልኝ ነው የምለው እኔ። ይቅርታ ሀቢባ ማውራት እችላለሁ? እኛው ብርሃኑን የምጠይቀው ጥያቄ አለኝ። እሺ መጀመሪያ ራስሽን ያስታውቂ ለኤደን ምን እንደሆንሽ። እሺ እኔ ህሊና እባላለሁኝ የኤደን አክስት ነኝ። ኤደንን የተወሰነ ጊዜ እኔ ጋር ሆና ትማር ነበር ልጅ እያለች ማለት ነው። ስለዚህ እኛ ጠፍታብን እሷን እየፈለግን ነው። ብርሃኑ አንተን መጠየቅ እንፈልገው ነገር ኤደን ከሄደች አንተን ደውላ ወይ መረጃ ብላ አውርታ ታውቃለች? ማ ኤደን እኔን አታውቀኝም። እሺ ታዲያ ስለ ኤደን አንተ እንዴት ነው መረጃ ይኖረህ? እኛ አሁን ይልክ አንድ ላይ ሆነን ስለ ልጆቹ ነፃ የሚወጡበትን መፍትሄ የሚያገኙበትን ነው እንጂ አሁን አንተ በጣም ሳይድ ይዘህ ኤደን በጣም እንደሚያውቃት የሆነ ጀልክ ነው። ያንን አይደለም ማድረግ ያለብን። አንተም ያለች ቤተሰብህ አደጋ ውስጥ ናት፣ የእኛም እንደዛው ማለት ነው። ስለዚህ ስሟን ይቺ ልጅ እኮ ተጠቂ ናት። እኔ ከፈለግ ሪካርድ ቪዲዮ ልክልሃለሁ። ስልክ ሲያወሩን አጋቾቹ እንዴት እንደሚያሰቃዩት እንዴት እንደምትጮህ። እሺ አንደኛ ልባችንን ሁሌ የራሳችንን ብቻ መመልከት የለብንም። እኔ እረዳሃለሁ ከደረሰብህ ችግር አንጻር ነው። ሊና ይቅርታ፣ በቀደምም አክስታችሁ በጣም ተናግረው እንደውም እሱ ምንም አላለም። ከእናንተ የእነሱ ችግር ይበልጣል። ለምን የእናንተ ኤደን በህይወት አለች፣ ድምጿን እየሰማችሁ ነው። ልክ ነው። እሱ ግን ልጃችሁ ሞታለች ተብሎ የአስክሬን ፎቶ ነው የተላከላቸው። አቡዬ አይ ይብሳል እኮ የነሱ ምን ያላቀልም ገባሽ? ግን አሁን በአንድ ላይ ኤደን እዚህ ጋር ተጠቂ ናት። ለእናንተ ለእነሱ የተሳሳተ መረጃ እየደረሳቸው ከሆነ አንድ ላይ ሆነን እኛ አሁን ኤደንን ጉዳይ በብዙ መንገድ እየሄድን ነው። ልሷ የምትለቀቅበትን ነገ ከነገ ወዲያ እሷ ምጣ መሞት ሊሆን ይችላል። ገባሽ? በጣም እየደበደቧት ነው። ልክልሻለሁ አቡዬ። እኔ ይኸውልሽ አንድ መላጎትየው ችግር የለውም ድምፅ ሌላ ከልኝ እሱ ደግሞ ይኸውልሽ እኔ ሳውዲውን በደንብ አውቀዋለሁ። ገባሽ? የሳውዲን ችግር የሳውዲ ደላሎች የሊቢያ ደላላ ነው የሚጋረፈው የሚማታው። የሳውዲ ደላሎች አይማቱም። አውቀው ቤተሰብን ለማስጨነቅ ነው እንዲበሉ ስልክ ሰጥተው እንዲበሉ የሚሏቸው እያስፈራሩ እንጂ ሳውዲ ላይ ማጋረፍ መግደል ምናምን ብሎ ነገር የለም። ይሄ የሊቢያ ወይ እንዳፍሽ አድርገው ሀቡዬ። እኔ በጣም ታምሜ የምር ተኝቻለሁ። የትም አልወጣም። በጣም ነው ማለት ትልቅ ሀዘን ነው ለእኛ እንደ ቤተሰብ። ብርሃኑ ደግሞ የምር ማለት እግዚአብሔር እንግዲህ ለሁላችንም ይርዳን። ነገሮችን ግን ቀለል አድርገህ አይቀልም፣ ከባድ ነው ጉዳዩ። እኛም እያቀለል ነው አይደለም። ኤደን ከእናንተ ጋር ያላትን ኮንታክት ኮሚኒኬሽኗን ከቤተልሔም የምትባለው ጋር ከእናንተ ልጅ ጋር ማለት ነው ትውቃቸው ጓደኝነታቸው ኤደን አሁን 3 ወሯ ነው። እኔም አይቼዋለሁ ከትላንት ወዲያ ሀቡ ላይቭ ላይ የእናንተ ልጅ ከሄደች 9 ወሯ ነው።
ማለት ደላላ ልትሆን አትችልም። ይች ልጅ ስራ አታ ኖሮ አይደለም ማሪ። እነሱ ይኸውልሽ እነሱ የደረሳቸው ሮንግ ኢንፎርሜሽን ማለት ነው። 9 ወሯ ነው ከሄደች ያለቻቸው ሜላት ናት። ሜላት በግምት እንጂ ከሄደች 9 ወሯ አይደለም። ኤደን የሄደችው ሚያዝያ 27 ነው። እኔ ማስረጃው ስለደረሰኝ ነው። ቪዲዮ ወንድሟ ጋር አብራ የተቀረጸበትን ቀን ቪዲዮን ስላየው ነው። ኦልሬዲ እሷ ሚያዝያ 27 ነው የሄደችው። ከዛም በፊት ቤተክርስቲያን ሄዳ ነበረ ከወንድሟ ጋር ማርያም ነው የሚባለው ሄዳ ነበር። እና ስለዚህ ማለት ነው እነሱ ሮንግ ኢንፎርሜሽን 9 ወሯ ነው ከሄደች የሚባለው ነገር የደረሳቸው። ትክክለኛው ደግሞ በ27 ነው የሄደችው ሚያዝያ 27 ላይ ነው የሄዱት። 3 ወር አልሆናትም። አንድ ላይ አይደለም የሄዱት። ኤደን ናት ቀድማ የሄደችው። እንትና የሄደችው የሄደችበትን ቀን ፋይልም ጋርሽ እና አንድ ላይ አይደለም ኤደን ቀድማ ሄዳ ቆይ አንዴ ቤቴልም የሄደችው ቅዳሜ ሰኔ 27 ነው። ገባሽ? እንትና ደግሞ ኤደን ደግሞ ሚያዝያ 27 ነው። ድፍን 2 ወር ይቀዳደማሉ። 2 ወር ቀድማ የሄደችው ኤደን ናት። ኤደን ሄዳ ደላሎቹ ሰው አምጪ ብለዋት፣ ገባሽ? ሰው አምጪ ብለዋት እነሱ ባዘዟት መሰረት ነው ለቤቴሌም ጽፋላት ነይ እዚህ ጥሩ ነው ብላ አውርታት አሳምናት መንገድ እንድትጀምር ያደረገቻት። ገባሽ? ስለዚህ ኢቨን እንትና ቤቴሌም ችግር ላይ ስትሆን በራሷ ቲክቶክ አካውንት ማስረጃ አለ ላሳይሽ እችላለሁ። ቴክስት ሜሴጅ ማለት ነው። ቤቴሌም ችግር ላይ ናት የቤተሰቦቿ ቁጥር ብላ እና ከምትባል ጓደኛዋ ስልክ የተቀበለችው። ስለዚህ ኦልሬዲ ኤደን ናት ነይ እያለቻት መንገድም የጀመረችው በኤደን ጥሪ ነው። ከዛ በኋላ ግን ደላላዋ ኤደን ነኝ እያለች ነው የምትደውለው። ገባሽ? መሞቷንም ስታረዳ ለቤተሰብ ሞታለች ብላ ፎቶ ስትልክ ምን ስትልክ ኤደን ነኝ እያለች ነው። ቤተሰብ ኤደንን ነው የሚያውቀው። ለማንም እንዳትናገሪ ነው ስትጠራትም ለማንም እንዳትናገሪ ብላን የጠራቻት ኤደን። ኤደንና ቤቴሌም ኢትዮጵያ ውስጥ መስተንግዶ ሲሰሩ አብረው አንድ ቤት ተከራይተው ይኖሩ ነበር። ጓደኛሞች ናቸው። መሀላቸው ደግሞ ጸብ አለ። ምን አለ? በፍቅረኛ ተጣልተዋል። ስለዚህ ያ ጸብ ስላለ ተጣልተው ነበረ። ከዛ ተታርቀው ነው። ስለዚህ ለዛ ቤተሰብ ምናልባት ለበቀል ቢሆንስ የጠራቻት ብሎ ያሰበው። ይህንን ሁሉ አታውቂም ነበር አክስቷ ሆነሽ? ይሄንን አላውቅም ነበር። እኛ ይኸውልሽ እኔ እሷን እንዴት ብር ማሰባሰብ ላይ ብዙ ነገር ላይ ነኝ። ቲክቶክ ራሱ ብዙ አልገባም። ምክንያቱም ይህንን አሁን የአንችን ላይፍ ከትላንት ወዳ 9 ወሯ ምናምን ሲል ተቋረጠብኝ። ዋይፋይ መብራት ሲጠፋና አላየሁትም። ለዛ ነው። ስለዚህ እንደዚህ ዲቴይል መረጃው የለኝም ከጓደኛዋ ጋር። ኤደን ጋር ግን እኔ ጋር እንገናኛለን። ምልሽ በሌላ ቲክቶክ አካውንት ነበረኝ ትልቅ ጠፍቶ ነው የኔም በሱ ታወራኛለች እንደዚህ እንደምትሄድ ምናምን። ያው ጥሩ ላይ ነበረች ብዬ ነው የማምነው። የሆነ ታይም ላይም ስራ ማስገብቻት ነበር እኔ የምሰራበት ጋርና ያው የተሻለ ብላ ሌላ ፈልጋ ነው ሄደችው። ግን ደግሞ አሁን ይሄ ኤደን የፈለገ ቢጣሉ እንደዚህ ክፋት ያላት ልጅ አይደለችም። እሷ ለራሷ ያው እንደዚህ ስማርት ብትሆን እኮ በባህር አትሄድም። ገባሽ? እንደዚህ እንደምታየው ምናምን ሳውዲ በፕሌን መሄድ ይቻላል አይደል እንዴ? ለማንም ቤተሰብ ሳታማክር ልጆቹ ተታለው ነው እንዳልሽው። አሁን በቲክቶኳ ለራሱ ከትላንት ጀምሮ እኮ ኖት ፎውንድ ነው የሚለው። የሚቆጣጠሩት እነዛ ሰዎች ናቸው የያዟት። ከያዟት ጀምሮ ቴክስቱንም የኤደንን እናንተም ከኢትዮጵያ ልታደረጉት ትችላላችሁ። ሎጊን ኢሜይሉና ዩዘር ኔሙ ካላችሁ እና ማንም ማድረግ ይችላል። ይሄ ማስረጃ ሊሆነን አይችልም። ግን ምናልባት ሰርች አርጉት ጋይስ አለ እያለች ነው ቤቲ። ለእኛ ግን አይመጣልንም። ኖት ፋውንድ ነው የሚለን እና ሊና ተናገር። ይኸውልሽ እናቴ እኔ አሁን እሷን ኤደን የምትባል ልጅ እኔ በስም ነው እንጂ በፊት ከሲስተር ጋር ጓደኛው እንደሆነ ማቅ እኔ አላውቃትም። አሁን በህይወት ኖራ ከሆነም እኔ ከእኔ ይልቅ አሁን ሞተች ከተባለች የኔ ትሞታለች አንዴ። እንግዲህ እውነት ከሆነ እሷ እንደዚህ እውነት ታግታ ከሆነ እኔም አጋዧ ነኝ ለኤደን። እኔም አጋዧ ነኝ እኔ ማለት ነው። እዚህ ጋር የመጣሁት እኔ አሁን ኤደን ወንጀለኛ ናት፣ እሷም ልክ እንደኔ እንደዚህ ትሁን አይደለም ብሎ እውነታው ይወጣልኝ። እዚህ ጋር የጠራቻት ኤደን በእርግጠኝነት ኤደን ናት። እሷ በስልክ አውርታናለች። እንደውም እኔ ከክፋት አንጻር አላየሁትኝም እንጂ
መጀመሪያ ጊዜ ከቤቲ ወጣች ሲባል የእሷ ስልክ በቴሌግራም ቤት ይለቀዋለች። ለማንኛውም ጓደኞቿ ጋር ማለት አዲስ አበባ ለእኛ አልነገረችንም። ለማንኛውም ይህን ስልክና ይህን ፎቶ እንዳታጠፉት ያዙት ብላለች ስትል ያ ስልክ የማን ያወጣው? የኤደን ነው። ከዛን ሲቀጥል ደግሞ እኛ ስንደውላት እኔ በዛ ሰዓት ከክፋት አንጻራቸው ቢሆን ኑሮ ከመጀመሪያ ጀምሮ ያለውን ነገር ሪከርድ እያደረግኩ አዳምጥሽ አሰማሽ ነበር፣ ግን አላረግኩትም። ከክፉ ነገር እኔ አልጠበቅኩም። እንደዚህ ይሆናል ብያለሁ ስላላስብኩኝ ማለት ነው። ምን ይላል? አንዴ እየመጣች ነው፣ ከ2 ቀን በኋላ ትደርሳለች። ከዛ ሲቀጥል ደግሞ የመን ሁሉ ደርሳለች ትለናለች። ስትፈልግ ነው ያን ሁሉ የምታነሳው የምትለው የምታናግረን ማለት ካልፈለገች እንደውም ትዘጋዋለች ማለት ነው። ከዛ በሌላ ቀን በተከታታይ ስንደውል ደግሞ አንዳንድ የምትላላች እናንተ ሰዎች ለምንድን ነው የምትጨቀጭቁኝ? እየመጣች ነው ብያችሁ አይደል እንዴ? ምን ሆናችሁ ነው የምትጨቃጨቁት? እኔ ያገናኛችኋለሁ ሁሉ ትለናለች እኮ። ስለዚህ ይሄ እንደዚህ የሆነውን ነገር እኛ ኤደን አይደለችም እሷ ታግታለች ለምንድን ነው ብለን የምንከራከርበት አንድም አይነት ነገር የለም። የእኛ ምችልታችን ነች። እሷ መጣች አብሮ ይኸውልሽ አብሮ መጣ የተባለውም ወንድም ህሊና አንቺ ሚዩት አድርጊለትና አዳምጪ እሱ እንዳዳምጥሽ ከዛ በተራሽ እሱ መጣ አብሮት ያለውም እኮ የኔ ወንድሜ ነው። ምን ሆናችሁ ነው እናንተ አለች። እንደው እባክሽ በማርያም ልነምንሽ ቤተሰብ እዚህ በጣም እየተጨነቀብን ነው። እኛ ምንም አይነት መረጃ ስለሌለን አንቺ ነሽ በቃ እውነታውን ልትነግሪ የምችይው አንቺ ነሽ። እባክሽ አግዥን እርጂን ስንላት እንግዲያስ ማርያምን እየመጣች ነው የመን ደርሳለች አለች። ይህን ከክፋት እኔ ያልቆጠርኩትኝም እና እንዳው ምናልባት እኛ ልታጃጅለን ነው ብዬ አስቤ ቢሆን ነው ሪከርድ አድርጌ ያሰማሽ ነበር። ከክፋት ነገር እኔ ያላሰብኩትኝም። በቃ እሷ ማርያምን ስትል እኔ አመንኳትኝ። ታውቂያለሽ አመንኳትኝ። በቃ እውነትም እየሄደች ነው ወደሷ ከደረሰች ታገናኘናለች። እች ልጅ መጥፎ ነገር አላሰበችም ብዬ ነው ያሰብኩኝ። ውጣ ከዛ ምን ትላለች መሰለሽ? አትረብሽ። እየሰማሽ ነው? አዎ እየሰማው ነው። ይኸውልሽ ከዛ ምን ትላለች መሰለሽ? እየሰማሽ ነው? ከዛን ምን ትላለች መሰለሽ? አሁን እየመጣች ነው ካለች በኋላ መልሰን አሁን አርብ ቀን ማን ነው በ11 ሰኔ መደወል ብቁ ስልክ አለ። ልጅቷን ደውዬ ማጨናነቅ አልፈለግኩም በቃ። ከዛ አክስታችን አለች ማዘር የሚል ስልክ ነው ሴቭ የተደረገው። እሷም ደውላበት ነበረ ኤደን ማለት ነው። በዛ ስልክ ማዘር እኔ ጋር ደውለችና አክስቱየዋ ዛሬ ጭንቅ አለኝ እባክህ ምንድን ነው በቃ እንዲሁ ምንም ደስ አላለኝ ስትለኝ ማለት ነው። አይ እንግዳስ እኔም ሁሌ እየደወልኩኝ እያጠናቀቃት ስለሆነ አንቺ ደውይና እናቷ ነኝ እንዲሁ እባክሽ የልጅትን ድምፅ አሰሚኝ ብለሽ ጠይቂያት ስላት ስደውልላት አታነሳም፣ ኤደን አታነሳም ማለት ነው። ሳታነሳ ትቀርና ከትንሽ ጊዜ በኋላ ከትንሽ ደቂቃ በኋላ መልሳ ራሷ ትደውልና ማዘሯ አንዶች ስለምታውቅ ማዘር ነኝ ብላ እዛ ጋር ሴቭ ስለተደረገ ስልኩ ቤቲ በ30 ነው ያረፈችው ጅቡቲ ድንበር ላይ ተቀብራ በስርዓት ተቀብራ ሞታለች፣ ቀብረናታል ብላ ለአክስትየዋ ተናገረች ማለት ነው። መልሼ እኔ ስደውል ምንድን ነው እውነት ነው ወይ አልኩኝ። ኤደን ጋር ስደውላት እውነት ነው ስላት ሞታለች። እንዴት አወቅሽ አልኳት። ከአሁን በፊት እኮ እኛ ከ2 ቀን በኋላ ትደርሳለች ስትይ ነበር አልኳት። አዎ አለች። እሺ የመንስ ደርሳለች ስትይ ነበር አልኳት። አዎ አለች። ታዲያ እንዴት ተመልሳ ጅቡቲ ድንበር ላይ ልትሞት ትችላለች ስላት ጓደኞቿ እኮ ገብተዋለች። እስኪ ያገናኘኝ አልኳት። ያገናኘች ሲል ልጅ እኔ አብራት ሄደች ያገናኘች እቺን ነው እቺን እየፈለግን ነው አሁን። እቺን ልጅ መጣ ቪዲዮ አብርታ ስለ ቤቴሌም ሞታም ከሆነ እንዴት እንደሞተች ካለችው የት እንደወሰዷት ልታስረዳን ይገባል። እቺ ልጅ ስሟን አናውቀውም ያለን አናውቀውም። እና እኔ ደግሞ እቺ ልጅ ትሁን ያወራች በስልክ እቺ ልጅ ትሁን ማንቱን አላውቅም። እኔ ኖርማል በቀጥታ ስልክ ነው እሷ ናት ብላ ነው ያወራች። አብራት የነበረችዋ እጃቸው በካቴና አብሮ ይታሰረው እሷ ነች ብሎ ነው ያገናኙኝ ማለት ነው። ስለዚህ እኔ ደግሞ አሁን ይህን ነገር ይህን ሁሉ ተስፋ ታደርጉ የቆየው ልጅ እኔ ዛሬ ላይ ኤደን ታግታለች ብዬ ላስብም አልችልም። እኔ ለምን አሁንም ሀቡ አንቺም ደውለሽላት አውርታሻለች አይደል? እንዲ አሁን አሁን ነኝ ብላ ሁሉ አውርታለች። ሪከርድም አለ ከልጁ ጋር ያወራችው ሪከርድም አለ። እሷም ራሷ ከአንቺ ጋር አውርታለች አይደል? እንዲ ሀቡ ከኔ ጋር ያወራችው ኤደን ሪከርዶቹ እንዳለ ድምፆቹ አንድ ሰው ናቸው። የታገተች የተባለችዋን ልጅ የምታወራው ድምፅና ይሄኛውን ድምፅ መለየት አቅቶኛል።
እኮ እኔም እንደዚያ የታገተችዋ ልጅ እና እዚህ ጋር እኛ ጋር የምታወራ እኔ እሷ አትመስለኝም። ድምጻቸው አይገናኝም። ሁለት የተለያየ ድምፅ ነው። ያንን ህዝቡም እንዲፈርድ እፈልጋለሁ። ሰምቶ ገባክ? እናንተ እንዳለ ድምፁ አንድ አይነት ነው፣ ግን ታገተች የተባለችዋን ደላላው ጋር ያለችዋ ኤደን ድምፅና ይችኛዋ ኤደን ነኝ ብላ የምታወራው ደላላ ድምፅ አንድ አይነት አይደለም። ገባ? ያንኛው መለየት የምፈልገው ያችኛዋ ኤደን ስትለቀቅ፣ ምናልባት እችኛዋ ደላላ ኤደን ነኝ የምትለዋ ሌላ ስም ይኖራት ይሆናል፣ ኦሪጂናል ስም። እሱን ነው መለየት ያቃተኝ እኮ። አሁን እሷም እኮ ሞታለች፣ ያው ማስረጃ ብላ ልካለች አይደል? ልክ ያለው መላክም አልችልም፣ እንዴት መናገርም ዝም ብዬ አርፌ መቀመጥ አልችልም ወይ አለች አይደል? እንዴ እሷ አንቺ ስትደውይላት እኮ እችላለሁ፣ ግን ልኬላችኋለሁኝ መላኬ ነውር ነው ወይ ምንድን ነው ጥፋት ነው ወይ አለች አይደል? እንዴ በእርግጠኝነት ታዲያ ዝም ብልስ ኖሮ አለች። እንግዲህ ይህ ሁሉ ነገር ካመነች ኤደን እንዴት ትታፈን ወይስ ደግሞ እንዴት ትታገት ትችላለች ነው? እኔ አሁን የእሷ በህይወት ኖራ እውነት ታግታ ከሆነ እኔ ማጋዣ ወንድሟ ነኝ፣ በቃ ለእሷ ማለት ነው። የቤት ማቅም ከሚወጣው እንግዲህ እውነት እሷ ታግታ ከሆነ የቤት ማቅ ይወጣል ማለት ነው። ከዛ በኋላ ውሸት ነው የተጨበረበረ ከሆነ ደግሞ እኔ ግን ሁሎችንም እጠይቃለሁ ማለት ነው። በህጋዊ መንገድ መጠየቅ ይችላል። የተለያየ ሰው አዳምጪኝማ። አሁን የተለያየ ሰው መጥቶ እኔ እንደፈለገው ሲናገረኝ፣ ያው የእሷ ቤተሰብ ነኝ ብሎ እንደፈለገው ሲናገረኝ የፈለገውን ነገር ሲል እኔ መልስ ልሰጥ አልችልም። ለምን እመልሳለሁ ለዛ ሁሉ ሰው? እኔ ተበዳኝ እየጠየቅኩኝ ነው የተበደልኩትን እንጂ ቤተሰቦች ቀርበው እነሱ